ሰንበትም ካለፈ በኋላ መግደላዊት ማርያም፣ የያዕቆብ እናት ማርያም፣ ሰሎሜም መጥተው ይቀቡት ሽቱ ገዙ። ከሳምንቱ በፊተኛ ቀንም እጅግ በማለዳ ፀሐይ ከወጣ በኋላ ወደ መቃብር መጡ። ወደ መቃብርም ገብተው ነጭ ልብስ የተጎናጸፈ ጎልማሳ በቀኝ በኩል አዩና ደነገጡ። እርሱ ግን አትደንግጡ፣ የተሰቀለውን የናዝሬቱን ኢየሱስን ትፈልጋላችሁ፣ ተነስቷል፣ በዚህ የለም አላቸው። የማርቆስ ወንጌል ምዕራፍ 16 ከቁጥር 1 እስከ 8። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ እስራ ወሐሙሱ ለግንቦት በዛቲ ዕለት አረፈት ብጽዕት ሰሎሜ ወለተ እህተ እማ ለእግዝእትነ ቅድስት ድንግል ማርያም ወላዲተ አምላክ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 25 በዚች ቀን አምላክን የወለደች የቅድስት ድንግል የእመቤታችን የአክስቷ ልጅ ብጽዕት ሰሎሜ አረፈች። እርሷም የማጣት ልጅ የሌዊ ልጅ የሚልኪ ልጅ የካህን አሮን ልጅ ናት። ለማጣት 3 ሴቶች ልጆች አሉት። የታላቂቱም ስም ማርያም ነው። የሁለተኛይቱም ስም ሶፊያ፣ የሶስተኛይቱም ሐና ነው። ይህችም ማርያም ሰሎሜን ወለደቻት። ሶፊያም ኤልሳቤጥን ወለደቻት። ሐናም አምላክን የወለደች እመቤታችን ቅድስት ድንግል ማርያምን ወለደቻት። እመቤታችንም ድንግል ስትሆን የክብር ባለቤት ጌታችን ኢየሱስ ክርስቶስን በወለደችው ጊዜ ይህች ቅድስት ሰሎሜ የእመቤታችን አወላለድ እንደ ሴቶች ሁሉ አወላለድ መስሏት ተጠራጠረች። ከዚህም በኋላ የድንግል እመቤታችንን ገላዋን ዳሰሰቻት። ያን ጊዜ እጇ ተቃጠለ። ሕፃኑን በዳሰሰች ጊዜ ደግሞ ዳነች። በዚህም በእህቱም ድንግልና አምላክን እንደወለደች አወቀች። ከተረገመ ሄሮድስ ፊት እመቤታችን በሸሸች ጊዜ ከዮሴፍ ጋር በመሆን አብራ በመሰደድ የእመቤታችንን ድካሟን ተካፍላ አገለገለቻት። በስደት እስከተመለሱ ድረስ ሕፃኑን ታዝለዋለች። የምታጥብበትም ጊዜ አለ። መድኃኒታችንም ሰው በሆነበት ወራት ሁሉ አልተለየችም። በመከራውም ቀን ከእመቤታችን ጋር ከከበሩ ሁሉ ሴቶች በትምህርቱ ወራትም ከተከተሉት ጋር እያለቀሰች ነበረች። በተነሳባትም ዕለት ወደ መቃብር ገስግሳ ከሐዋርያት ቀድማ ያየች ናት። በ50ኛውም ቀን መንፈስ ቅዱስ በወረደ ጊዜ ከባልንጀሮቿ የነበሩ ሴቶች ጋር ሰማያዊ ሀብትን ተቀብላ በክብር ባለቤት መድኃኒታችን ስም ሰበከች። ብዙዎችንም አሳመነች። ከክፉዎችም ብዙ ስድብና ሽሙጥ አገኛት። ከዚያም አረፈች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከሁላችን ጋር ይሁን ለዘላለሙ አሜን። በዚች ቀን ከእንዴናው አገር የከበረ ኮጦሎስ በሰማዕትነት አረፈ። የዚህ ቅዱስ እናቱና አባቱ እግዚአብሔርን የሚፈሩ ናቸው። አባቱም የእንዴናው ገዢ መኮንን ነው፣ ልጅ አልነበረውም። ይህንንም ቅዱስ ልጅ እስከሰጠው ድረስ ጌታችን አዘውትሮ ይለምነው ነበረ። የቤተ ክርስቲያን መጻሕፍት አስተማረው። ከታናሽነቱም ጀምሮ ንጹሕ ሆነ። ለራሱም ሥርዓት በመስራት በቀን 100 እንዲሁም በሌሊት 100 ጸሎታትን ይጸልያል። ጥቂት ባደገም ጊዜ ወላጆቹ ሊያጋቡት ፈለጉ። እርሱ ግን አልፈቀደም። ነገር ግን ከእርሱ በኋላ የተወለደች ሴት ልጅ ነበረቻቸውና እርሷን ከአርያኖስ ጋር አጋቧት። አባቱም ከሞተ በኋላ ለስደተኞች የእንግዳ መቀበያ ቤት ሰርቶ ስደተኛውንና እንግዳ መቀበልን ጀመረ። ከዚያ በኋላ የጥበብ መጻሕፍት ተምሮ ሐኪም ሆነ። በሽተኞቹም ሁሉ ወደ እርሱ ይመጣሉ፣ እርሱም ያለ ዋጋ ይፈውሳቸዋል። ዲዮቅልጥያኖስን በካደ ጊዜ አርያኖስ ስለ ሹመቱ ከንጉሱ ጋር ተስማምቶ ሰማዕታትን የሚያሰቃያቸው ሆነ። ይህም ቅዱስ ሰማዕት ለመሆን ይተጋ ነበር። ወደ ፍርድ አደባባይም ሂዶ አርያኖስን፣ ንጉሱንም፣ አለቆችን ሁሉ ረገማቸው፣ ጣዖታቱንም ሰደበ። አርያኖስም ስለ እህቱ በእርሱ ክፉ ሊያደርግባት አልተቻለውም። ወደ እህቱም ላከው እንጂ እርሷም ከመታሰር አዳነችው። ከአርያኖስም በኋላ ሌላ መኮንን ተሾመ። የቅዱስ ኮጦሎስን ዜና ነገሩት። ጭፍራ ልኮ ወደ እርሱ አስመጣውና በእርሱ ላይም በመቆጣት ለአማልክት ካላጠንክ ይህ ካልሆነ ጽኑ ስቃይ አሰቃይሃለሁ አለው። ቅዱሱም እኔ ለረከሱ አማልክት ዕጣን አላቀርብም፣ ለክብር ባለቤት ለሕያው እግዚአብሔር ልጅ ለጌታዬ ኢየሱስ ክርስቶስ ንጹሕ መሥዋዕትን አቀርባለሁ እንጂ ብሎ መለሰለት። በዚያን ጊዜ መኮንኑ ተቆጥቶ በየአይነቱ በሆነ ስቃይ እንዲያሰቃዩ ታዘዘ። የእግዚአብሔር መልአክም ወደ እርሱ መጥቶ ይፈውሰው ያጽናናውና ያረጋጋው ነበረ። ጌታችንም በእጆቹ ታላላቅ የሆኑ ድንቅ ታምራቶችን አደረገ። ማሰቃየቱ በሰለቸውም ጊዜ በሰይፍ ራሱን ይቆርጡት ዘንድ አዘዘ። የሰማዕታትንም አክሊል ተቀበለ። ቤተሰቦቹ ገንዘው በመልካም ቦታ አኖሩት። ከሥጋውም እጅግ ብዙ ድንቅ ታምራቶች የሚታዩ ሆነ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን ለዘላለሙ አሜን። በዚች ቀን ስብስጣ ከሚባል አገር አባ ሄሮዳ በሰማዕትነት አረፈ። ከሃዲ ዲዮቅልጥያኖስን በክርስቲያን ወገኖች ላይ የስደት ወራት በሆነ ጊዜ ይህ ቅዱስ አባ ሄሮዳ ከሕፃንነቱ ጀምሮ እግዚአብሔርን ይፈራ ነበረ። በአንዲት ሌሊትም በአልጋው ተኝቶ ሳለ እርሱ ስለ እግዚአብሔር ፈቃድ በማሰብ በኃላፊው ዓለም ውስጥ መኖር ምን ይጠቅመኛል? በከበረ ወንጌልም የተናገረውን የጌታችን የኢየሱስ ክርስቶስን ቃል ይህን ዓለም ያልካደ ሊያገለግለኝ አይችልም ያለውን ሰምቻለሁ። አሁንም ተነስቼ ሄጄ በክብር ባለቤት ክርስቶስ ስም ደሜን አፈሳለሁ አለ። ይህንንም በልቡ ሲያስብ እነሆ የመላእክት አለቃ ቅዱስ ሚካኤል ወደ እርሱ መጥቶ የከበርክ የተመሰገንክ ሄሮዳ ሆይ ሰላም ላንተ ይሁን፣ አትፍራ፣ እግዚአብሔር በክብር ዙፋን አዘጋጅቶ
እግዚአብሔር የክብር ዙፋን አዘጋጅቶልሃልና እኔም የመላእክት አለቃ ቅዱስ ሚካኤል ነኝ። እኔም ወደ ፍርድ አደባባይ ከአንተ ጋር እሄዳለሁ፣ በከበረ ሥጋም ላይ ምንም የሚበረታብህ የለም ብሎ ሰላምታ ሰጥቶት ወደ ሰማይ አረገ። ከዚያም በኋላ ብፁዕ አባ ሄሮዳ ወደ ምዕራባዊ ሀገር ወጣ። ፊቱንም ወደ ምስራቅ መልሶ እንዲህ ብሎ ጸለየ። ልዩ ሦስት አንድ አምላክ ሆይ ጌትነትህ፣ በረከት፣ ክብር ገንዘብ የሆነ ለአንተም ለብቻ ስግደትና አምልኮት የሚገባ የተሳልኩትን እስከምፈጽም ታጸናኝ ዘንድ ለምናለሁ። ይህንንም ብሎ ወደ ፍርድ ሸንጎ ሄዶ እኔ ክርስቲያን ነኝ ብሎ በግልጽ ጮኸ። መኮንኑም ክርስቲያን እሱ ነሃል፣ አገርህ ወዴት ነው? አንተ ማነህ? ስምህ ማን ነው? ወገንህ ምንድን ነው አለው። የከበረ ሄሮዳም በብህንሳ አውራጃ ብስጣ ከሚባል አገር ነኝ። ከልጅነቴ ጀምሮ ለምድራዊ ሟች ለሆነ ንጉሥ አገለግል ኖርኩኝ። እንግዲህ ሕያው ለሆነ ሰማያዊ ንጉሥ አገለግላለሁ ብሎ መለሰለት። ሉኪያኖስ መኮንኑ ብዙ ገንዘብ ሰጥቼህ ከጭፍሮቹ ሁሉ በላይ እጅግ ከፍ ከፍ አድርግ ዘንድ ለአማልክት ለአጵሎንና ለአርዳሚስ ለመሰዋት ተዘጋጅ አለው። ቅዱስም እንዲህ ብሎ መለሰለት። ልብ የሌለህ ደንቆሮ ሆይ እምነቱ በሰው ላይ ላደረገ ሰው ወዮለት፣ ግን እምነቱ በእግዚአብሔር ላይ የሆነ የተመሰገነ ነው የሚል በቅዱሳት መጽሐፍ ተጽፏል። እኔም ለረከሱ አማልክት አልሰዋም፣ አለኝታዬ እግዚአብሔር ስለሆነ ለእርሱ ብቻ ሰዋለሁ። ያን ጊዜም መኮንኑ ተቆጥቶ እንዲገርፉትና እሾህ ባላቸው በብረት ዘንጎችም እንዲደበድቡት ደሙ እንደ ውሃ እስኪፈስ ድረስም እንዲያሰቃዩት አዘዘ። ጌታችንም በመልአኩ እጅ አጽንቶ አዳነው፣ ጤነኛም ሆነ። ሕዝቡም ይህን ድንቅ ተአምር ባዩ ጊዜ በክብር ባለቤት ጌታችን ኢየሱስ ክርስቶስ አምነው በሰማዕትነት አረፉ። ቁጥራቸውም 30,500 ነው። መኮንኑም ማሰቃየቱ በሰለቸው ጊዜ ራሱን በሰይፍ እንዲቆርጡ ታዘዘ። እነሆ ጌታችን ኢየሱስ ክርስቶስም ተገለጸለትና እንዲህ አለው። ብፁዕ ሄሮዳ ሆይ ሰላም ላንተ ይሁን፣ አትፍራ። እኔ ፈጣሪህ ክርስቶስ ነኝ። እነሆ መቀመጫህን ከቅዱሱ ጋር በሰማያት አዘጋጃለሁ። በእውነትም እነግርሃለሁ፣ በመታሰቢያ ቀን መከራ ድካምህን አስቦ መስዋዕት ለሚያቀርብ ለድሃ ምጽዋትን የሚሰጥ በእንስሶችም ውስጥ እርባታ ይሆናል። በቤቱም የተባረከ ልጅ አይታጣም። ሰይጣንም በእርሱ ላይ በሥራው ሁሉ ላይ ሊበረታታበት አይችልም። የገድልህን መጽሐፍና ስምን የሚጽፈውን እኔ በሕይወት መጽሐፍ ስሙን እጽፋለሁ፣ የዕዳ ደብዳቤውን እደመስሳለሁ። ደግሞም በችግር በመከራ ውስጥ ስምን ጠርቶ የሚለምነኝን ከመከራ ሁሉ እኔ አድነዋለሁ። መታሰቢያንም ለሚያደርግ ሁሉ በደል ሁሉ ተውለታለሁ። ሰላሜም ከአንተ ጋር ይሁን። ይህንንም ብሎ መድኃኒታችን ከእርሱ ዘንድ አረገ። የከበረ አባ ሄሮዳም ፍጹም ደስታን ተደሰተ። ተጋድሎን በሚፈጽምበት ጊዜ በዚያ ወዳሉት ሕዝብ ተመልሶ ከውስጣችሁ እግዚአብሔርን የሚፈራ ሰው ያለ ከሆነ ሥጋዬ በጎ በረከትን እስከሚያደርግለት ድረስ ሥጋዬን ወስዶ በእርሱ ዘንድ ያኑረው አላቸው። ያን ጊዜ አንገቱን ዘረጋላቸው፣ በሰይፍም ቆረጡት። የምስክርነት አክሊልም በግንቦት ወር በ25 ቀን ተቀበለ። ከ3 ወር በኋላም ዘመዶቹ መጡ፣ ሥጋውንም ወሰዱ። ተሸክመውም ወደ ሀገሩ ስብስጣ አድርሰው ባነጹለት ቦታ አኖሩት። ከሥጋውም ታላላቅ የሆኑ ድንቅ ተአምራቶች ተገለጡ። ለድውያንም ፈውስ ተገኘ። ለእግዚአብሔር ምስጋና ይሁን፣ እኛንም በአባ ሄሮዳ ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። በዚች ቀን የክብር ባለቤት ጌታችን የዮሴፍን በትሮች በአረንጓዴ ቦታ ላይ ተከለ። ወዲያው ዛፎች ሆኑ። ደግሞም የከበሩ በላኖስ፣ እሎንትራን፣ ራምኔሳ 150 ሰማዕታትን ቆስጠንጢኖስ እና እናቱ ሄላም መታሰቢያቸው ነው። በረከታቸው ከእኛ ጋር ለዘላለሙ ትኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ግንቦት 26 በዚች ቀን ዲዲሞስ የሚባል የከበረ ሐዋርያ ቶማስ በምስክርነት አረፈ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በግንቦት 25 ቀን የሚከበሩ ዓመታዊ የቅዱሳን በዓላት እናታችን ቅድስት ሰሎሜ ከ36ቱ ቅዱሳን አንስት አንዷ፣ ታላቁ አባ ሄሮዳ ሰማዕት፣ 30,000 ሰማዕታት፣ ቅዱስ አብቁልታ ሰማዕት፣ ቅዱስ ቅብአ ሜሮን። ወርሃዊ በዓላት ቅዱስ መርቆሬዎስ ሰማዕት፣ ቅድስት ቴክላ ሐዋርያዊት፣ ቅዱስ አበከረዙን ሰማዕት፣ ቅዱስ ዱማዲዮስ ሶርያዊ፣ አቡነ አቢብ፣ አባ ቡላ፣ ቅዱስ አባ አቡፋና ጻድቅ። ወደ መቃብርም ገብተው ነጭ ልብስ የተጎናጸፈ ጎልማሳ በቀኝ በኩል አዩና ደነገጡ። እርሱ ግን አትደንግጡ፣ የተሰቀለውን የናዝሬቱን ኢየሱስን ትፈልጋላችሁ፣ ተነስቷል፣ በዚህ የለም አላቸው። የማርቆስ ወንጌል ምዕራፍ 16 ከቁጥር 1 እስከ 8። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን ከቅዱሳን ሐዋርያት ከቅዱሳት አንስት ከቅዱሳን መላእክት ከሰማዕታት በረከት ረድኤት ያሳትፈን። ወርሃ ጾሙን በሰላም እንዳስጀመረን በሰላም አስፈጽሞ ሱባኤያችንን የምንጠቀምበት ያድርግልን። ወርሃ ክረምቱን በሰላም እንዲያስገባልን የአምላካችን ቅዱስ ፈቃድ ይሁንልን። የቅዱሳን ሐዋርያት በረከታቸው ቃል ኪዳናቸው ይጠብቀን። ይቅርታውን ቸርነቱን ያርቅብን። ጾማችንን ጾመ ስርየት ጾመ ድህነት ያድርግልን። የኃጢአት መደምሰሻ የመንግስተ ሰማያት መውረሻ የዲያብሎስ ድል መንሻ ያድርግልን። እንበል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስረ ኃጢአቴ ወኃጢአተ ኩሉ ሕዝብከ እማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳድረ፣ ሰላም ያውለን፣ ሰላም ያዋለ፣ ሰላም ያሳድረን። ይቆየን።